ሰሚያለሽ ምንድነው ያረጋ ማለት ሰራተኛችሁ ነው የምንከባከበው? አዎ ምን ነው እንዴ? እኔ እኮ ሰራተኝነት ነው የመጣሁት። እኛ ታዲያ ምኑኛ ያለሽ እኮ የሰራተኛ ሁኝ እኮ ነው እያላችሁኝ ያላችሁት። ታዲያ ልዩነቱ ምንድን ነው እንዴ? ልዩነትማ አለው። ስሙስ ክብሩስ? ልትሰሩ መጣችሁ? በቤቴ ምን ልትሰሩ መጣችሁ? አንቺ ምን ልትሰሪ መጣሽ? ላይሽ እኔ አልፈልግማ። ላይሽ አልፈልግም አልኩሽ አይደል እንዴ? እኔ ፈለግኩ። ቆይ አንተ ምንድን ነው እየሰራ ያለው? ምን ሰራው? ኧረ ጨርሻለሁ። ዝም በል። በኔ ላይ ሴራችሁ ጨዋታውን በግልጽ ጀመራችሁታ። በጣም ደስ የሚል ጨዋታ ነው። እሺ እኔ ቁልፍ ረስቼ ኧረ እያመመኝ ነው። እንዴ ቢኒ መጣ እንዴ? ሄሎ፣ የመኪና አደጋ? እሺ በጣም ጥሩ ነው ያደረግከው ናትዬ። አዎ በቃ ሁሉንም ነገር በጥንቃቄ አድርግሽ። ምንም ምክንያት ፈጥሮ ወደ ቤት እንዳይመጣ። አይ ቲቪውን አዝዣቸዋለሁ፣ እያመጡልን ነው። በቃ የሚቀሩትን እቃም እያስተካከልን ስለሆነ በቃ እያስተካከልን ነው። ችግር የለውም። እሺ ናትዬ አመሰግናለሁ ብሮ። አቤት ማወሳሰብ! ከዚህ ሁሉ ጣጣ ለምን እውነቱን አንናገርም? ሰላም ምን እየሆንሽ ነው? ስለሱ ጉዳይ እኮ አውርተን የጨረስን መሰለኝ። ይኸውልሽ እሱ እኔ እንደተረዳሁሽ በቀላሉ አይረዳሽም። ውሸት እኮ በጣም የሚያስጠላ ነገር ነው ቢኒ። ብዙ ነገር ነው የሚያፈራርሰው። አንዱን ውሸት ለመደበቅ ሌላ ውሸት መፍጠር፣ ያንን ደግሞ ለመደበቅ ሌላ። በቃ ያስጠላል። መሰረቃችንን ካላወቀ አይጠይቅሽም። እስካልጠየቀች ደግሞ የምትዋሽው ነገር ምንም የለም ማለት ነው። እሱ ምንም ነገር ባይጠይቀኝም እኮ ያ እውነቱን ደብቆ መያዝ ያ ውሸት ነው። ሌላ ፍልስፍና። በቃሽ፣ ከዚህ በኋላ አንዋሸውም። አሁን ግን ይሄ ነው መፍትሄው። ናቲ ወንድሜ ምን ሆነ ነው? ምን አጋጥሞ ነው እንደዚህ ሆንከው? ዳጊ መጣ? ወይኔ ምን አጋጠመ? ተጎድተሃል በጣም? ዳኒ ቁጭ በል ዳጊ። አይዞሽ አረፍ በል በቃ። ወይኔ እሺ ጋደም በል። እሺ ወደ ኋላው ወይ ቆይ እንሂድ በቃ ሐኪም ቤት ይዤ ልሂድ። እንዴት ነው የምቀመጠው እንደዚህ ሆነ? ሐኪም ልውሰድ? ትንሽ ልቆይ። ቁጭ በል ዳጊ ቁጭ በል። ወይኔ ናትዬ እሺ ና እሺ በቃ ጋደም በል ወደስ ና ጋደም በል። ቆይ ቶ ወይኔ ወንድሜ ወይኔ ምን አይነት አጋጣሚ ነው በእናትህ? ሐኪሞችስ ምን አሉ? ስብራት ነው ወይንስ ወለምታ ነው? ምንድን ነው ያሉ እነሱ? መቀጥቀጥ ነው አሉ። ነገ ደግሞ ማን ያውቃል ሀሳባቸውን ካልቀየሩ። አይዞ ወንድሜ አይዞ። ወይ ጣጣ፣ አሁን ምንድን ነው የሚሆነው? እዚህ ላድር ነው ወይስ ልሄድ? አረ በፍጹም እንደዚህ ሆኖማ እንዴት ትቼው እሄዳለሁ? በመከራችን ጊዜ ከጎናችን የቆመው ሰው እኮ ነው። አድራለሁ እንጂ። አይ በፍጹም እዚህማ አላድርም።
ሰላምን ለመላተኛ ትቼማ እዚህ አላድርም። ቢኒያም የግዴታ መምጣት አለበት። አዎ ቆይ ልደውልለት። የዛሬው አጋጣሚ ደስ የሚል ነው። እኔና ሰላምዬ ብቻ የምናድርበት አጋጣሚ ተፈጥሯል። ዛሬ የምችለውን ሁሉ አድርጌ ሄሎ ቢኒ። ሄሎ ወንድምየው፣ እየመጣህ ነው? አይ ገና አልተነሳውም። እንዴት ነው ናቲ? አረ በጣም አሞታል፣ በጣም አሞታል። አረ እባክህ አመመው? ቶሎ ድረስና መፍትሄ እንፈልግ። እሺ በቃ እሞክራለሁ። እንዴ እሞክራለሁ? ምን ማለት ነው እሞክራለሁ ማለት? ናቲ እኮ በመከራችን ሰዓት እናትና አባታችን ስናጠቁ ከጎናችን የቆመ ሰው ነው። እንዴ እሺ በቃ እመጣለሁ። እንዴ አዎ መምጣት አለብህ፣ እንዳትቀር። እመጣለሁ። መጣሁ እንዴ? ዛሬማ ሌሊቱ ራሱ ባይነጋር ሲለኝ ናቲ አሁን እንዴት ነህ? ምን ብጤ የለውም እባክህ፣ ተመሳሳይ ነው። አጠጣጥ ግን የታመመ ሰው አይመስልም። ምን አልከኝ? አይ ምንም። አሁን ብሄድ መተኛት ይከብድሃል ማለት ነው? ብሄድ? ምን ማለት ነው ብሄድ? ቆይ እንደዚህ ብኝ ነው ጥለኝ የምትሄደው? አረ ችግር የለውም። ለምን ሄዳለሁ? ምናልባት ከተሻለ ብዬ እኮ ነው። አልተሻለኝም፣ እንደውም እያመመኝ ነው። መሄድ ከፈለግ መሄድ ትችላለሽ። ለእኔ ፈጣሪ ያለኝ። ሂድ። በቃ ይቅርታ፣ እኔ ዝም ብዬ ነው እንደዛ የተናገርኩት። መቼም ቢሆን አይመጣም። አውቆ ነው ሰዓቱን የሚገለው። ይሄን አጋጣሚ አግኝቶ እንኳን ናቲ እኔ በሞት ራሱ አይመጣም። ወይኔ ዳግ እንዴ ሰዓቱ እኮ እየሄደ ነው። ቀርተ ነው ወይስ ምንድን ነው? ምንድን ነው ውሳኔ ምናምን የምትለው? ይሄ የሀገር ጉዳይ ነው እንዴ? ወይ እመጣለሁ ወይ እቀራለሁ አትልም እንዴ?
እኔ የምልህ ናቲ፣ ወይ ዳጊ እያመመህ ነው አይደል ናቲ? አዎ በጣም እየሰቀሰቀህ ነው አይደለ? አዎ በጣም ያመኝ ነው። ልትሞት ደርሰሃል አይደል? አዎ ምን ነው? ለምን ቢኒያም ጋር ደውለህ በጣም እንዳመመህና ልትሞት እንደደረስክ ለምን አትነግረውም? አይ ልሞት እንኳን አልደረስኩ። እንዴ አሁን ልሞት ደርሻለሁ እያልከኝ አልነበር እንዴ? አይ ያው የታመሰው እኮ እንደዚህ ነው የሚለው። የታመሰው በጉ እኮ እንደዚህ ነው። እሺ ለእኔ ስትል እንደዛ በለውና ይምጣ። አይ ምን ይሰራል? ለዛሬ አንተ አለ አይደል? ባይሆን ካልሆነ ደግሞ ለነገ እሱ ይተካል። ሂድ እባክህ። አንተ ራስህ ሌላ ጠላት ነህ። ዛሬ ከተበላው በኋላ ነገ ምን ይሰራልኛል? ለነገሩ አንተ መቼ ችግሩ ይገባሃል? አንተ ራሱ ሌላ ችግር ነህ። ምድረ ችግር ብቻ እጭ። እውነት ግን ሰላም አይደለም። እንዳንቺ አይነት ቆንጆ ፉንካ ፉንካ የምትያቸው ሰዎች የሚጠብሱትን ወንድ እኮ ሳይ በጣም የሚገርም። እውነት ነው። እሱማ ወንድማ ሞልቷል። ግን ደግሞ እኔ ለእንደዚህ አይነት ነገር ዝግጁ አይደለም። ቆይ ግን ምን አይነት ወንድ ነው የሚመች? ማለቴ ዝግጁ ስትሆኝ? እጭ ወይ ዳጊ ወይ አንድ ቀን እንዴት እንደረዘመብኝ ብታይ። ለማንኛውም ሰላምዬ ደህና ናት? ስልኳ አልሰራ ብሎኝ እኮ ነው። ደህና ነች። ምን ትሆናለች? አዎ ሲሟን እኮ አውጥታ ጥለዋለች። እሺ ላግኛት፣ ሰላም ልበላት። ስልኩን ስጣት። ታገኛት? እሺ ያው ሰላም ዳጊ ነው። ሄሎ ዳጊ፣ እንዴት ነሽ ሰላምዬ? የሚያቋርጥ ያቋርጥ። ደህና ወሬ ጀምረን ያቋርጠኛል። ለማንኛውም አሁን ጓደኛ እንደሌላት አረጋግጫለሁ። ቀጣዩ ስቴፕ ምንድን ነው የሚሆነው? የዛሬ ቀንማ በፍጹም መባከን የለበትም። ግን ዳጊ በሰላም ነው? እኔ የምልህ ናቲ፣ ወይ አንተ የምትለኝ ለምን ይዤ አልሄድም? ማለቴ ሶፋ አይመቸኝም ካልክ ለምን ከናልጋ ይዤ አልሄድም? ከናልጋ? የት? እኛ ቤት ታክሲ ጠርቼ ይዤ ብሄድስ? ለአንተም ደግሞ እኮ እዛ መሄዱ ጥሩ ነው። እየቀለድክ መሆን አለበት። ከልቤ ነው ናቲ።
ሰራተኛ ስላለች አጥሚጡንም ሾርባውንም ቶሎ ቶሎ ስትል አንተም ቶሎ ትድናለህ። ስማ ካስጨነቁ ወደ ቤት መሄድ ትችላለህ። እኔ ቤት ለቄትም አልሄድም። አትሄድም? አዎ አልሄድም። ጠማማ የሰው ጠማማ። ሲጀመር እኔ ነኝ ጥፋተኛው። ገና ለገና ውለታው አለብኝ ብዬ ሮጬ መምጣቴ እጭ ዳጊ አዎ ትክክል ነህ። ልክ ነህ። መጣሁ ይሄ ልጅ ምን እየሆነ ነው? በጣም እኮ የሚጨንቀው። በቃ የጠፉትም የተሰረቁትም ምናምን ስለተስተካከሉ ከዚህ በኋላ ምንም አያሳስብሽም። በጣም ነው የማመሰግነው። ግን ኧረ ችግር የለውም። ሰዓት ስንት ሰዓት ሆነ? 5 ሰዓት። በስመ አብ ሰዓቱ በጣም ሄዷል እኮ። አንተኛ ምን ነው ደከመሽ? አይ ለእኔ ችግር የለውም። አንተ ነገ ስራ ገቢ አይደለ? ኧረ ለእኔ ችግር ዳግም ነው። ሄሎ አዎ ደጋግመህ ደወልክ እንጂ በሰላም ነው? ሰላም ነው። ያው እንዲሁ ለሰላምታ ነው። ለሰላምታ ነው? ምን ነው አንተ ሰላም ነን አለ አይደል እንዴ? አዎ እሱስ ብላችሁኛል። እራት በላችሁ? አዎ በላን። እንዴ ዛሬማ መቼም እየተጎራረሳችሁ ነው አይደል የበላችሁት? ዳግም ምን እያልክ ነው? ዘጋው። በቃ ከዚህ በኋላ የኔና የሰላም ጉዳይ አበቃ ማለት ነው። ወይኔ ዳግም ወይኔ፣ ይሄ ሰላቢ ዛሬ ተጫወተብኝ። ምን አለ ባልመጣው። ዛሬ የሌለ ስህተት ነው የሰራሁት። ወይኔ ዳግም ወይኔ ወይኔ ወይኔ። ግን ሰላም ነው ዳጊ? ምንድን ነው ሰላም ነው የምትለኝ? በጣም ሰላም ነኝ። እሺ መሽቷል። እንግባ አንተኛ ደግፈኝ። ሄዱና ና ደግፈኝ። እኔ የምልህ ናቲ፣ ይሄን ስለ በጣም ይቅርታ ማለት ሰዓቱ ሄዷል፣ ግን በጠዋት እመጣለሁ። ብቻን መተኛት ይከብዳል? በሄደ ዳጊ ዛሬ ጤነኛ ነህ ነው? እየቀለድክ ነው? ሰዓቱን አይተኸዋል? 6 ሰዓት ማለት እኮ። ሰዓቱ አያሳስብህ ናቲ። እንዴ ቅርብ እኮ ነው። እዚች ጋር እኮ ናት። እዚች ጋር አይደለች እንዴ? ዋናው ነገር አንተን ብቻ ቅር አይበልህ። ቅር ይለኛል። ጠማማ የሰው ጠማማ። ምን አልከኝ? አይ ምንም አላልኩም። ምንም አላልኩም። በቃ ከዛሬ ጀምሮ የኔና የሰላም ጉዳይ አበቃ። ይሄን አጋጣሚማ በፍጹም አያልፈውም። ምንም ቢፈጠር ዛሬ አይምራት። ወይኔ ዳግም ተበልተሃል። ወይኔ
እኔም ልዳጊ እስኪ ስለ ሰራተኛችሁ ንገረኝ። እንዴት ነች? ሰላምዬማ በጣም ቆንጆ፣ በጣም ውብ፣ በጣም ትሁት፣ በጣም ባለሙያ ብቻ ምን አዳጊ ራብህ እንዴ? አረ በፍጹም የሆነ ማግዝሽ ነገር ካለ ብዬ እኮ ነው የመጣሁት። አረ ምንም የለም። ደግሞ ሰራተኛ የቀጠራችሁት ልታርፍ አይደል እንዴ? አረ ሰላምዬ ሰራተኛ አትበይ። በቃ አንቺ እኮ እኛ ስራ ሲበዛብን ቢዚ ስንሆን የምታግዢን በቃ አጋዣችን ነሽ አይደል? ሞራሌን ለመጠበቅ ስሬን ስታሻሽለው መሆኑ ነው። አረ በፍጹም እኔ እውነታውን ነው የነገርኩሽ። አትጨናነቅ። ስሬ በምንም መልኩ ቢሆን አይደብረኝም። እንደውም እንደናንተ አይነት መልካም ሰው ስላጋጠመኝ ፈጣሪን ማመሰግንበት ነው። ወይኔ እስኪ አይ ምንም አልሆነም። ቤኔ ሐኪም ማን ወስድሻለሁ? ሐኪም ትሄጃለሽ እንዴ? ቤኔ በቃ ሰዓት ሄዷል፣ እንተኛ። 7 ሰዓት ሊሆን እኮ ነው። እሺ ቆይ አንዴ ስልክ ደውዬ ልምጣ። ስልክ ልደውል በዚህ ሰዓት? አዎ አንዴ ደውዬ መጣሁ። አንዴ አንተ ምንድነው የምትጨቀጭቀኝ? ሄሎ ቢኒ፣ ዛሬ ጨቀጨቅኳችሁ አይደል? አዎ ጨቀጨቀኝ። አላስተኛም አልከኝ። አይ መተኛታችሁን ለማረጋገጥ ነው። ማለት ሰላምተኛች እንዴ? ጭራሽ ጨቀጨቅከኝ። አላስተኛም አልከኝ። ወይኔ በገዛቼ ማያገባኝ ነገር ውስጥ መጠቼ። ዛሬማ አያልፋትም። በቃ ከዚህ በኋላ የሰላም ነገር አብቅቶልኛል። አንሶሎን ቀይር ይላል። ተኛ በቃ። አመሰግናለሁ የኔ ወድ። አረ ምንም ችግር የለውም። ስራ አይደል እንዴ? እና ልትሄጂ ነው? አዎ ልሂድ። መሸ። አንተም ተኛ። እኔ ግን እንድትሄጂ አልፈልግም። ማለትማ ከአንቺ ጋር መቆየት እፈልጋለሁ። ቆየን እኮ ብዙ። አዎ ግን እስኪ ነጋ ነው አብረሽኝ እንድትሆኝ የምፈልገው። እቅፍ አድርገሽኝ ሌሊቱ እንዲነጋ ነው የምፈልገው። አይሆንም ቢኒ፣ እንደሱ በፍጹም አይሆንም። እባክሽ ሰላም ምንም አትበኝ። ስሙትልሽ ምንም አትበኝ። በቃ አፍቅሬሻለሁ። ከአንቺ ፍቅር ይዞኛል፣ መሸከም የማልችለው ፍቅር። ቢኒያም ተው ቢኒያም፣ ቢኒ እንዳታደርገው፣ ቢኒ እንዳታደርገው፣ እንዳታደርገው። ዳጊ ሰላም ነው? ሰላም ነው። አዎ ቅዠት ነው። መሄድ አለብኝ። ሄሎ ቢኒ፣ ወይ ዳግም እየመጣ ነው። ኧረ ምን ይተኛል? ቁጭ ብድግ ሲል ነው ያደረው። ለየቱ ሙሉ የለፈለፈን ያደረው። እኔ ግን እንዴት ያሳዝነኝ። ለማንኛውም እኔ ተልኮዬን ጨርሻለሁ። ዝም በል። በሌሌ ሴራችሁ
ጨዋታውን በግልጽ ጀመራችሁታ። በጣም ደስ የሚል ጨዋታ ነው። እሺ እኔ ቁልፍ ረስቼ ነው የመጣሁት። ዳጊ ቆይ ዳጊ ማነው? ሰላም፣ አንዴ ወደ ውስጥ ግቢ። ዳጊ ሰላም ነው? በጣም ሰላም ነው። ክብሩ ይስፋ። ሰላም፣ አንዴ ወደ ውስጥ ግቢ ያልኩሽ እኮ። እና አታስገባንም? ቆይ ምን ልትሰሩ መጣችሁ? በቤቴ ምን ልትሰሩ መጣችሁ? አንቺ ምን ልትሰሪ መጣሽ? ላይሽ እኔ አልፈልግማ። ላይሽ አልፈልግም አልኩሽ አይደል? እንዴ እኔ ፈለግኩ። ቆይ አንተ ምንድን ነው እየሰራ ያለው? ምን ሰራው? አረ እንደዛ ነው ዳግም? አይ እንደዚህ ነው። ወይኔ ጉዲ። እሺ አሁን ምንድን ነው የፈለግሽው? ላይ አልኩ እኮ እኔ አንቺ ማየት አልፈልግም። እኔ እፈልጋለሁ። ወይኔ ቢኒያም። እሺ ይኸው አሁን አየሽኝ አይደል? ይኸው አየሽኝ እኮ። አይበቃም? አይ አይበቃኝም። ዛሬ እረፍት ስለሆንኩ ሙሉ ቀን ነው ሳይ መዋል የምፈልግ። ሙሉ ቀን? አዎ ምን ነው? እሺ ወጣ ብለን እናውራ? አይ ገባ ብለን ቤት እናውራ። ሳራ! ወይዬ ቢንዬ፣ ይኸውልሽ እያናገርኩሽ ነው። አንዴ ወጣ ብለን እናውራ። ለምን ገባ ብለን እናውራ? አናግራት እንዲያወራ። ሰላም ሰላም። ወይዬ ቢኒ፣ አንዴ ወጣ ብለሽ ትመጪ? አሁን እኮ ነው ግቢ ያልከኝ። ደግሞ ወዴት ነው የምወጣው? ሱቅ ደርሰሽ ነኝ። ምን ልገዛ? በቃ የሆነ የሚያስፈልገውን ነገር ገዝተሽ ነኝ። ሁሉም እኮ አለ። ምንድን ነው የምገዛው? ውይ ብሩ ይገኝ እንጂ ደግሞ የሚገዛ ነገር ይጠፋል። እሺ በቃ አትቆጣ። ቆይ ምን አስበህ ነው አንተ? ስለምኑ? እየሰራ ስላለው ስራ። አረ እኔ ቁጭ ብያለሁ፣ እየሰራሁ አይደለም። ነው? አዎ ነው። በሆነው ባልሆነው አትናደድ በእናትህ። ቶሎ ታረጅብኛለህ። የኔና ያንቺ ነገር አብቅቷል። አይመለከትሽም፣ አያገባሽም። ያንተ ነገርማ ሁሌም ይመለከተኛል። ሁሌም ይኸውልሽ እላፊ ነገር እናገራለሁ ብትይ ውርደት ይጠብቅሻል። አሁን የምትፈልጊውን ነገር አድርጊና ውጪ። የምፈልገውማ ሙሉ ቀን አንተ ማየት ነው። ሙሉ ቀን? አዎ ሙሉ ቀን። ኧረ ነው ነው። ሰላም እየመጣሽ? አዎ መጣሁ። ለቁርስ የሚሆን ነገር ገዝቼ። ጥሩ አደረግሽ። በቃ ግቢና ቁርስ ስሪ። እኔም ደግሞ ርቦኛል። እንግዶችም ይብሉ። እንግዶች እንዴ! ዛሬ ደግሞ ጭራሽ እንግዳ አደረክኝ። ያው ነህ እባክህ። ይሆንክ እንግዲህ ልጅ። ወንድማማቾች ግን በጣም ተቀይራችኋል። ጭራሽ እኮ ማላቃችሁ ሰው ነው የሆናችሁት። አይመለከትሽም። ደግሞ አታውቂንም። አታውቂንም ጭራሽ። ሰላም ሰላም። ወይዬ ቢኒ፣ ይቅርታ ደግሜ አንዴ ሱቅ ልላክሽ? እንዴት ትትና ይቅርታ ምናምን ብለህ ነው እንዴ ሱቅ የምትልካት? አይመለከትሽም። አይ እኔማ ለሰራተኛ እንደዚህ ትትና ካለ ለሚስት ደግሞ ሳራ። ወይዬ ቢኒዬ። ሰላምዬ ነይ አንዴ ሳሙና ገዝተሽ። እኔ እኮ ቅድም እረስቸው ገዝተሽ የገላ ሳሙና። እሺ ምን ሆኑ? አንቺ የሌላ አሳምርሽው አይደል እንዴ? እንዳያሳስብ አንተ ብቻ ይመችሽ። አረ ተመችቶኛል። እንዲህ ነው አንጀቴን ያቃጠሉት። አንጀቴ ቅቤ እንደጠጣ ብታይ። ዝም በል ቆይ። አዎ ይቀጥላል።
ምንድነው እንደዚህ የሚያተራምሳቸው? ማነች እቺ ሴት ግን? ምንድነው የምትፈልገው? ቢኒስ ለምን እንደዚህ ይጨነቃል? ራሳቸው ግራ ተጋብተው እኮ ግራ አጋቡኝ። ቆይ ግን እናንተ ምን አስባችሁ ነው የመጣችሁት? እንዴ በቤቴ ደግሞ አትምጣ ልትለኝ አስበሃል እንዴ? እባክህ አንተን አላልኩም፣ እሷን ነው ያልኩት። ምን አስበሽ ነው የመጣችው? እንዴ ነገርኩህ አይደል እንዴ ለምን እንደመጣው ነው ወይስ ልድገምልህ? ቆይ እኔ አልፈልግሽም አልኩሽ አይደል እንዴ? አይገባሽም እንዴ አንቺ? እኔ እፈልጋለሁ ቢኒ። እንደምወድ ታውቂ የለ? እኔ አልወድሽማ። መውደድማ ትወደኛለህ። ስላስቀየምኩ አኩርፈህ ነው። አዎ አስቀይመሽኛል። ሴረኛና ጥቅመኛ አታላይ ሴት ነሽ። ኧረ ቢኒ በጣም ተቀይረሃል እንዴ! ጭራሽ መሳደብ ጀመርክ። አዎ እንደውም ስድብ ሲያንስሽ ነው። ይኸውልሽ የባሰ ነገር ሳይመጣ ቤቱን ለቀሽ ውጪ። መውጣት እንኳን አልወጣም። ትወጫለሽ። ይኸውልህ ቢኒ ተረጋጋ። እኔ ልጫወት ነው የመጣሁት። አስገድጄ እኮ አላገባህም። አይ ትወጫለሽ የምትል ከሆነ ግን የባሰ ነገር ነው የሚመጣው። ካልሆነ ደግሞ ሁሉንም ነገር ብልሽሽቱን ነው የማወጣው። እሺ ሰራተኛ ብለህ ላመጣት ፍቅረኛ ሁሉንም ነገር አሳውቅልሃለሁ። ፍቅረኛ? ምንድን ነው የምታወሪው? ይኸውልህ ቢኒ በደንብ አድርጌ ያውቀዋለሁ። ልጅቷ እኮ ሳራ ነኝ። ስለ እኔ እናንተ የፍቅር ህይወት ሰላም እንዳታውቅ ፈርታለህ አይደል? ግን አታስብ፣ ምንም ነገር አላወራም። እኔ ልጫወት ነው የመጣሁት። ሰላም የመጣሽ? እሺ አመሰግናለሁ። ሰላም ምን ነው ሰላም የቁርሱ ቆየነ ነገር ነው እንዴ? እያዘጋጀሁ ነው። አሁን ደርሷል። እስኪ ሰላም ይላግዛል። እዛው አርፈሽ ተቀመጪ። አያስፈልግም፣ እራሷ ትሰራለች። እንዴ ተረጋጋ እንጂ ምንድነው እንደዚህ መንሰብሰብ? አይዞህ በእናትሽ ተይ። ነጭ ሽንኩርት ላደርግ ነበረ። ይፈልጋል? አረ ችግር የለውም ብቻ ሰርተሽ አምጩ። ምንም ችግር የለም። የፈለግሽውን ነገር ጨምሪበት። ሰላምዬ ቆይ ላግዛል። ስማ ይሰማል። ቆይ ግን አንተ ምንድን ነው ፍላጎትህ? ፍላጎቴ ምግብ መብላት ከዛ ቡና መጠጣት። እሺ ነው? አዎ ነው። አይዞሽ አትይ፣ ምንም ነገር አይፈጠርም። ፈራው እኮ አላልኩሽ? ደፋር እንደሆነች ታስታውቂያለሽ። ግን አንዳንድ ድፍረቶች መጥፎ ናቸው፣ ያስገድላሉ። ድፍረቴ እኮ እስከ ሞት ነው። ሞትም ቢሆን አልፈራም። ሲሪየስሊ? ማይ ጋድ እንዴት ደስ ይላል እባክሽ። ሰላምዬ ምን ላግዝሽ? አይ እኔ እያገዝኳት እኮ ነው። ለሶስት እንስራው። እሺ በቃ። በጣም ይጨነቅልሻል። ከሰራተኝነት ትንሽ ከፍ ያደረገሽው ላይ ይመስላል። አንቺ ደግሞ ከሆነ መስመር ዝቅ ያልሽ ይመስለኛል። በጣም እየተዳፈርሽ ነው። በቃ ሰላምዬ የቀረውን አንቺ ጨራርሽሽ። ካስፈለኩሽ ጥሪ። እስካሁን አልጨረሰችም እንዴ? አረ ጨርሳለች። በጣም ጎበዝ የቤት ሰራተኛ ነች። ሄሎ ወይ እንዴት ነኝ? እየተወጣሁት ነው። አንደኛ ነሽ። ከጠበቅኩት በላይ እያሳመርሽው ነው። በጣም ተጨንቋል እኮ። ፍቅር ጀምሮ እንዴ ከልጅቷ ጋር
አይ እስካሁን እንኳን ምንም አልጀመሩ። እርግጠኛ ነህ ግን ዳጊ? አዎ እርግጠኛ ነኝ። እንዴ በምን ጊዜዋ? ገና ከገባች እኮ ትንሽ ጊዜዋ ነው። ታዲያ እሱ ካልጀመረ ለምን አንተ አትጀምረም? አረ እኔ እኮ አሁን ላይ ለፍቅር ዝግጁ አይደለሁም። ፍቅር ምናምን ትላለህ እንዴ? ሁሉም ሰው የሚጀምረው ፍቅር ይዞት ነው። እኔ እንጃ። እኔ ምን አውቃለሁ ሳርዬ። እኔ እኮ ገና አንድ ፍሬ ልጅ ነኝ። ምንም ነገር አይገባኝም። ኧረ እባክህ ሙድ እየያዝክብኝ ነው። ኧረ እባክሽ። ቁርስ ደርሷል። እጃችሁ ተቀበሉ። ቁርስ ደርሷል። በቃ ሂጂና ታጠቢና ነይ። በእጄ መብላት እንደማልወድ ታውቂ የለ እንዴ? አታጎርሰኝ? በጣም ይቅርታ ረስቼው ነው። በጣም ይቅርታ። እኔ እያለሁ አንቺ በእጅሽ መቼም አትጎርሺም። እኔ አጎርስሻለሁ። እሺ። እንዳታስቢው። በእጄ መብላት እንደማልወድ ታውቃለህ ነው። ሰላሚ ወይ ቢኒ፣ አንዴ ከቁርስ በፊት ሱቅ ልላክሽ። ከዛ በኋላ አይደርስም? አይ አይደርስም። ከቁርስ በፊት የእጅ ሳሙና ገዝተሽ ነይ። አለ ግን እኮ ሳሙና ግዴ ለሚጨምር ነይ ነይ። ቆይ አንቺ ምን አስበሽ ነው? ምን አስባለሁ? ተነሽና ታጠቢ። በእጅሽ ትበያለሽ። ምግቡ ይቀራል እንጂ አልበላም እኮ። ለምን? በእጄ መብላት አልለመድኩማ። ደግሞ አብረን እስካለን ድረስ በእጅ ልታጎርሰኝ ቃል ገብተልኝ ነበር እኮ። አብረን እስካለን ነዋ። አሁን እኮ ተለያይተናል። አይገባሽም እንዴ አንቺ? ለካ ተለያይተናል። በቃሽ እናንተ ብሎ ነው ይቅርብኝ። ዳግም ወይ አንዴ ውጭ ላናግረህ። በቃ ችግር የለውም። እኔ አጎርሳታለሁ። አሁንስ ትስማሚያለሽ? ለአንተ ምቾት ስል ተስማምቻለሁ። እኔ የምልሽ ውዴ፣ ወይ መቼ ነው ግን አብረን የምንኖረው? ማለቴ መቼ ነው የምንጋባው? እንደዚህ እየተገናኙ መለያየት አይበቃም?
እኔም እኮ ቢበቃን ደስ ይለኛል። ግን ትዳር ትልቅ ነገር ነው። እኔም አንተም ራሳችንን ማጠናከር ይገባናል። አሁን እኮ ለመኖር የሚሆን በቂ ነገር አለን። ሰርተን ደግሞ ቀስ ብለን እንቀይራለን። ለመኖር የሚበቃ ነገር ምን አለ ቢኒ? ይቺ ቢገፏት የምትወድቅ መኪናህን ነው እንዴ? ሳራ ቤትም እኮ አለን። ቤት እኮ ከወንድም ጋር የጋራ ነው፣ ለብቻ አይደለም። ግን እኮ ለትዳር ሀብት ብቻ አይደለም መመዘኛው እንዴ፣ መግባባት እኮ ይቀድማል። አዎ ልክ ነህ። ግን ለመግባባት ሀብት ያስፈልጋል። ሀብት ከሌለው ጋር ማን ይግባባል? ሳራ መልካም ስብዕና አይቀድምም? የመልካም ስብዕና መመዘኛው ሀብት ነው። ድሃ መቼ መልካም ስብዕና የለውም። በራሱ ያማርራል፣ በቤተሰቦቹ ያማርራል፣ በሀገሩ ያማርራል። ድሃ በቃ ያው ማማረር ብቻ ነው የሚያውቀው። እሺ እኔ ተሳስቼ ይሆናል። አዎ ተሳስተሃል ቢኒ። በድህነት ውስጥ ፍቅር ይኖራል ብለህ በጭራሽ እንዳታስበው። በዚህ ዘመን ሀብታም ለመሆን ደግሞ ጨካኝ መሆን አለብህ እና ትልልቅ ውሳኔዎችን ለመወሰን ጨካኝ መሆን አለብህ። በዙሪያ ባሉ ሰዎችም ቢሆን እንኳን። እንዴት ማለት? በዙሪያ ማለት ሀብታም እንዳትሆን በዙሪያ መሰናክል የሚሆኑብህን ነገሮች በሙሉ ማስወገድ ማለት ነው። ለምሳሌ የቤተሰባችሁ ቤት የራስ እንዲሆን የምትፈልግ ከሆነ ዳግምን መላ ብለው። እንዴት? ይሄንን አድርግ አልልህም፣ ግን በዚህ ዘመን የሀብት ምንጩ ጨካኝ መሆን ነው። ሰዎች ወደው መሰለ የሚገዳደሉት። በቃ ሳራ ይበቃናል። በቃ ወሬን ቀይር። እሺ እውነታው ሲገባ ግን ያኔ እኔን ታመሰግነኛለህ። ምን ነው አታጎርሳትም እንዴ? አይመለከትሽም። አሁን እኔ ጎርሻ አልወደው። ወንድሜ መጣ። በጣም ነው አይደል የምትወደው? እንዴ በጣም በጣም እንጂ። ዳግም ለሰዓታት ከተለየኝ በቃ ቅርቅር ነው የሚለኝ። የሆነ ነገር የጎደለ ያለ ነው የሚመስለኝ። አግብተህ ስትወጣስ ያኔ እንዴት ልትሆን ነው? አብረን ነው የምናገባው። ማለቴ እኔም አግብቼ እሱም አግብቶ በቃ አንድ ትልቅ ግቢ ሰርተን ልጆቻችንን በጋራ ማሳደግ ነው የምንፈልገው። ኧረ እውነት ሳሪ ደስ አይልም?
አስቢ እስኪ የኛ ልጆች የዳግም ልጆች ሆነው የዳግም የኛ ልጆች ሆነው እኛ ከላይ ሆነን የኔ ልጅ ነው ጎበዝ የኔ ልጅ ነው ጎበዝ እየተባባል ስንፎካከር ታዲያ ከዚህ በላይ ደስታ አለ? አይልም። እኔ በጅምላ መኖር ደስ አይለኝም፣ ለዛውም ከቤተሰብ ጋር። በዚህ ዘመን ቤተሰብ ችግር ብቻ ነው፣ ጣጣቸው አያልቅም። ዳግም ግን እንደዛ አይደለም። ዳግም አይደለም ችግር ሊሆንብኝ ለችግሮቼ ሁሉ መፍትሄ የሚሆን ነው። መፍትሄ ታውቂያለሽ አይደል? ጥሩ ነው። ወንድም መጣለህ። እንዴት ናችሁ? እንዴት ነህ? የከረመ አሉ ወንድምየው። አማን ነው? እንዴት ነህ? አለነ ምንድነው ነው? አሁን ደግሞ ምን ቀር? ምንም ቁጭ ብሎ መጫወት ብቻ። መጫወት? አንቺ ሴትዮ ያምሻል እንዴ? እየመሸ እኮ ነው። ይምሻት ታዲያ ምን ችግር አለ? አታሳድሩኝ? ምን? ቆይ ቆይ፣ ሰላም ሰላም። ወይ ሰላም፣ በጣም ይቅርታ። አንዴ ብቻ ሱቅ ልላክሽ። ዛሬ ግን በሰላም ነው? በሰላም ነው። አንዴ ብቻ፣ ከዚህ በኋላ ልክሽ። እንትን ይሄ ሻምፖ ገዝተሽ ወይ የምትፈልገውን ነገር ጻፍና ልግዛለህ። አንዴ በቃ አልፈልግም፣ ይሄ ብቻ ነው። ሻምፖ ገዝተሽ ቆይ፣ አንቺ ምን አስበሽ ነው? ምን አስባለሁ? መክሰስ በልቼ እሄዳለሁ። ወይኔ ጉዴ! ወይኔ ቢኒያ፣ ትሰሚኛለሽ? ሳራ፣ ከዚህ በላይ አልታገስሽም። ለራስ ስትል የምትታገሰኝ ካልሆነ ለሰራተኞች ሁሉንም ነግሬያት እሄዳለሁ። አታደርጊው። እንዳይሆን ከፈለክ ተረጋጋና ጫውተኝ። እንዲያውም አጠገቤ ቁጭ በልና ፀጉሬን እየነካካህ እንድታወራኝ ነው የምፈልገው። አላደርገውም። ምርጫው ያንተ ነው። ባለቀ ሰዓት ነገሩን ከማበላሽ ያልኩን ብታደርግ ነው የሚሻለው። ወይኔ ቢኒያ፣ ከእንዳንቺ አይነቷ ሴት ጋር ነበር ስኖር የነበረው። ቢኒ፣ የምትፈልገው ሻምፖ ሱቅ የለም? ምን ይሻላል? ምን አልሽኝ ሰላምዬ? የለም፣ በቃ በረኪና አድርጊው። በረኪና? አዎ ይሁን። እንደውም እሱ ይሻላል። ለፀጉር አይደል እንደ ፈለግከው? ይሁን፣ ለዕቃ ማጠቢያም ይሆናል። እንዴ አምጪ አልኩሽ አይደል እንዴ? በቃ እሱን አምጪ። ቢኒ ግን ምን ነካው ዛሬ? በጣም ተረብሿል። የሆነ ጭንቀት ውስጥ ነው። ከሳራ ጋር ያለው ግንኙነት ምንድን ነው? አብረው ኖሯል ማለት ነው? አረ እኔ ምን አገባኝ። ወደ ስሬ። ለማንኛውም መጀመሪያ ሻምፖን ሌላ ሱቅ ፈልጌ ካጣው በረኪናውን ይዤ እሄዳለሁ። ምን አገባኝ። በቃ ይቺ ልጅ ትውጣ። ቢኒ ተረጋግተህ አስብ። ምንድን ነው የምንረጋጋው? በቃ ከዚህ ቤት ትውጣልኝ። በቃ ትውጣ። ምን አድርጋ ነው ይሄን? ሄሎ፣ ምንድን ነው? የቱ ባለሱቁ ነው? ሰላም ታግታለች ነው የሚለው። ሰላም ታግታለች? ወይኔ ንብረቴን አወደምሽው፣ የልጅነቴን አበከንሽው።
በጉዳቴ ስቃይሽን አወራርደዋለሁ። ልቀቀኝ! በራስ ጥፋት ነው። ራስን የሰው ደማል። ልቀቀኝ! ሰሚያለሽ? ምንድን ነው እያደረግሽ? ጤና ይስጥልኝ ኢንስፔክተር። ደህና ነኝ። ምን አጠፋው ደግሞ? አረ በፍጹም ኢንስፔክተር። አዎ እዛ አካባቢ ነበርኩ፣ ግን ምንም አይነት ስህተት አልሰራሁም። በፍጹም ኢንስፔክተር፣ ስንት ነገር አውርተን እንዴት እንደዚህ አይነት ስህተት ትሰራለህ? እሺ እኔ ሜሪን አቆማለሁ። ጥሩ ቃል እገባልሃለሁ። እኔ ላይ ሲሆን ሁሉም ይበረታል። አንተ ጉዝ! ልጅቷ ሰፈሯ ቁጭ ብላለች። እንዴት ብዬ በህዝብ መካከል ላይ ሊያዛት? እኔ ደግሞ ያለብኝን ችግር ታውቃለህ። አሁን አንተ እየመጣሁ ነው። እዛ ቁጭ ብለህ ጠብቀኝ። በጣም ተጎዳሻ ሰላምዬ? አይዞሽ። እኔን ሰላምዬ ለእኔ አድርጎሽ። አይዞሽ ሰላምዬ፣ በትኩሱ ስለሆነ የታከምሽው አሁን ትድኛለሽ። አዎ ሰላምዬ፣ ቶሎ ነው የሚለቅሽ። ጠንከር በይ እሺ። ቆይ ሰውየው ግን ምንሽ ነው? ከአንቺ ምንድን ነው የሚፈልገው? ደግሞ ከዚህ በፊት እኮ ወንድሟ ነኝ ብሎ ቤት ድረስ መጥቶ ነበር። ወይ ወንድም ወንጀለኛ ነው። የብዙ ሰዎችን ህይወት የነጠቀ ነፍሰ በላ ነው። ብዙዎችን በመድኃኒት ተመርዘው እንዲሞቱ ያደረገ ነፍሰ በላ ነው። አረመኔ ነው። በመድኃኒት? አዎ፣ ቀናቸው ያለፈባቸው መድኃኒቶችን ነበር የሚሸጠው። ታዲያ ከአንቺ ጋር ምን አገናኘው? ከ5 ዓመት በፊት መረጃውን ለህግ ሰጥቼ ህጋዊ እርምጃ እንዲወሰድበት አደረኩኝ። እና በህግ እርምጃ አልተወሰደበትም? ተመጣጣኝ አይደለም እንጂ ተሞክሯል። ብዙ ንብረት እንዲወረስበትና በስር እንዲቀጣ ተደርጓል። እና ስንት ጊዜ ታሰረ? የሚገባው እድሜ ልክ ነበር፣ ግን የተፈረደበት 7 ዓመት ብቻ ነው። ከዛችም ዓመት ላይ ሰዎች ስለነበሩት ማቅለያ ተደርጎለት ከ1 ወር በፊት ነበር የተለቀቀው። ከወጣ ቀን ጀምሮ ንብረቴን አስወርሰሻል፣ ትዳሬን በትነሻል፣ ስንት ዓመት የለፋሁበትን ህይወቴን አበላሽተሻል፣ ህይወቴን እንደነጠቅሽ ህይወትሽን እነጥቅሻለሁ እያለ ሊያግተኝ ሲሞክር ቤቴን ለቅቄ አመለጥኩ። የተወረሰበት ንብረት በጣም ብዙ ነው እንዴ? ወደ 100 ሚሊዮን ብር ይገመታል። አዎ፣ አለ የተባለ የከተማችን ቱጃር ነበር። ከአዲስ አበባ ውጭ ብዙ የክልል ከተሞች ላይ የመድኃኒት ማከፋፈያ መደብር ነበር እና በመላ ሀገሪቱ የተመረዘ የሞቱ ሰዎችን ቤት ይቁጠራቸው። ይሄማ ከዚህ በላይ የበለጠ ቅጣት ያስፈልገዋል። ቆይ አንቺ መረጃውን በምን መልኩ አገኘሽው? መረጃውን በቃ ዳጊ፣ ከዚህ በላይ አናድክማት። ሌላ ጊዜ ትነግረናለች። ይልቅ ገባና እራት ምናምን ነገር የሚበላ ነገር አዘጋጅላት። ይሻላል? አዎ ዳጊ፣ አይሻልም? እሺ አይዞሽ ሰላምዬ፣ አሁን ቆንጆ ፈዋሽ የሆነ እራት ነው የምሰራልሽ። ደግሞ ከዛ በኋላ ቆንጆ አጥሚት እሰራልሻለሁ። በአንዴ ጥግንግን ነው ማድረግሽ። እሺ አይዞሽ። በቃ እኔ ገብቼ ልሰራራ።
ሰላም ነው አለቃ? ያዘጋጃቸው ልጆች ሬዲ ናቸው? አዎ አለቃ፣ በሚገባ። ጥሩ። አሁን የምነግርህን ነገር በጥንቃቄ ስማ። ዛሬ ከህግ አካል አንድ ወዳጄ ደውሎልኝ ነበር። እናም እኔም በቀጥታ ከልጅቷ ጋር እንዳልገናኝ አስጠንቅቆኛል። ይሄንን አድርጌ ለፍርድ ብቀርብ እስር ቤት እንደምበሰብስ አስረግጦ ነው የነገረኝ። እናም እንደ ከዚህ በፊቱ ይህንን ኦፕሬሽን በጥንቃቄ ታከናውናለህ። ለጊዜው ሌላው ስራዎችን ተዋቸውና ሙሉ ጊዜህን ልጅቷ ላይ አድርግ። በቅርቡ ልጅቷ እጅ እንገባ እፈልጋለሁ። ምንም አይነት ፍንጭ ለመረጃ የሚሆን መጣል የለባችሁ። በፍጹም አለቃ፣ ሁሉንም ነገር በጥንቃቄ ይከናወናል። ላዘጋጃቸው ልጆች በደንብ አስጠንቅቃቸው። አንዳችም እኔ ለስተት የሚዳርግ ነገር ከሰሩ እስከ ወዲያኛው ሸኛቸው። ምንም አይነት ማስተባበያ አልፈልግም። ግን አለቃ፣ ምንም አይነት ግን ብሎ አረፍተ ነገር የለም። ምክንያት ብሎ ማስረጃ የለም። ጀስት ዱት ማድረግ ብቻ። ካልተማመንክባቸው ራስ አድርግ። እሺ፣ ክፍያውስ አለቃ? ይኸው ሁሉም ነገር በፍጥነት እንዲሆን ፈልጋለሁ። አረ ደርሷል። በእናትህ ይበቃዋል። እንዴ ምን አስጨነቀ? የተዘጋጀው እኮ ለሰላም ነው። ለአንተ ነው እንዴ? ያው እሱማ ልክ ነህ፣ ለሰላም ነው። ግን ላጠጣት ብዬ እኮ ነው። አንተ አይደብርህም እንዴ? ምግብ አጎረስካት አይደል? እንዴት አለ እና እንዴ ሾርባ ደግሞ እኔ ነኝ ማጠጣት ማለት። አንተ ምን ቤት ነህ? አንተስ ምን ቤት ነህ እንዴ? እኔማ እወዳታለሁ። ታዲያ እኔ ስጠላታለሁ እንዴ? አይ ማለቴ እኔ በፍቅር ነው የምወዳት። እና አልደረሰም። አየህ እንዲህ እኮ ነው የሚዘጋጀው። ይኸውልህ ዝም ብሎ ጤፍን ከባቄላ ምናምን መቀላቀል አይደለም። ምግብ የራሱ የሆነ ኬሚስትሪ አለው፣ የራሱ የሆነ አርት አለው ምግብ ሲሰራ። ከኔ ተማር እሺ። አቤት አቤት ጉረኛ። አሁን አንተ የምትሰራው ምግብ ምን አርት አለው? አሁን አጥሚት ማሞቅ ምኑ ይከብዳል? ውሃ ሙቆ ዱቄት መጨመር አይደል ነው? አዎ ነው። እሺ በጣም ጥሩ። ከዛሬ ጀምሮ እኔ የሰራሁትን ምግብ መብላት ታቆማለህ። ኧረ እባክህ ብትለምነኝ አልበላም። ተው ቢኒ፣ የሚያዋጣ አይመስለኝም። ማለት እኔ ለራሴ ያንሳለሁ? ከዛሬ ጀምሮ እኔ የሰራኋትን ምግብ እንድሽ ብላ አነካት። ኧረ በእናትህ አታስፈራረኝ። አልነካም። በአንድ አፍ ልብ አድርጊልኝ ሰላም። ኧረ መበሻሸቅ። በእኔ ሰላም። አሁን ሾርባው ደርሷል። ትኩሱን መጠጣት አለብሽ። የሾርባ ሳህን ላዘጋጅ። እንዴ እኔ እኮ ነኝ የሰራሁት። ረሳው እንዴ? ላስታውስ እንዴ? ይኸው እንትን ብያለሁ፣ አስተካክዬልሻለሁ። እንዴ ነይ 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 እና እሺ፣ እንዴት ነበር? አሪፍ ነበር። በጣም ቆንጆ ነው አይደለ? አዎ። ይኸውልሽ እኔ ስሰራው እንዴት እንደሚጣፍጥ አይሻል? ለማንኛውም ደህና ደሩ። ይኸውልሽ በቃ እኔ አሁን ሰርቼ እኔ ስላበላሁሽ እንትን ስላልኩ ተናዱ እኮ ነው። ርብስ የእሱም ምግብ መቼም ታስታውሻለሽ። ጮሞ ጁራ ያበላል። እንዴት ነው? ቆንጆ ነው አይደለ? ጠዋትም ደግሞ ቆንጆ ነገር ሰራልሻለሁ። እሺ አይዞሽ። አሁን በደንብ ማገገም አለብሽ። እሺ በቃ ሌላም ነገር ልስራልሽ እንዴ? ኧረ በቃኝ። ሙቅ ላሙቅልሽ። ኧረ በቃኝ። ይኸውልህ በደንብ ስማኝ። የምትኖርበት ቤት ያ ነው። ሱቁ ደግሞ ይኸውልህ እዚህ ጋር ነው። የምትገባ የምትወጣው እዚህ አካባቢ ነው። ከዚህ በኋላ ያለውን ነገር ሁሉ ላንተ ተዋለሁ። ረሳሁት፣ ጠፋብኝ የሚል ምክንያት ሁሉ መስማት አልፈልግም። አለቃ፣ የመርሳት ችግር ግን ምንም ግን ብሎ ነገር የለም። ከጠፋብህ ማስወግደው። አለቃ፣ ፖሊሶች ጭንቅላቴን ከቀጠቀጡኝ አንስቶ እኮ ጭንቅላቴ ትንሽ ማሰብ ለሞተኛ ጊዜ ነግረኸኛል። እሺ አለቃ፣ አደርገዋለሁ። አድርገው። ማድረግም ትችላለህ። ደግሞ በቅርብ ነው የምፈልጋት። እሺ አለቃ።
ሰዓቱ ሄዷል። ኧረ ከመቼው ነው የሚነጋው? እንደው አንዴ የዚህ ቤት ማወራ አድርገኛል። እስኪ ተነስቼ ምዕመናን ሳይነሳ ቁርስ ልስራ። ሰውየው እንዴት አደርክ? ዛሬም ይሄ የማይሆን ምግብ እየሰራ ጾማችን ልተውለን ነው አይደል? ዛሬ የሰራሁላችሁ ቁርስ ይለያል ነው የሚል። እውነትህን ነው። ይለያል። እሱማ ይለያል። በቃ ነው የተለየ ነው ያንተ ምግብ። እውነት የዛሬውን ይሄ ማን ነው ሼፍ ዮሐንስ እሱ ራሱ ቢያየው ይሄማ ሪሊ አርት ነው ብሎ ማለት ነው ለሼፎች ለብሔራዊ ሼፎች ያጨኝ ነበር። አረ ዝም በል በእናትህ እንዴ! ሼፍ ዮሐንስ አትሌቲክስ ፌዴሬሽን መሰለ እንዴ እንዳንተ አይነት የከሸፈ ሰው የሚመለምለው? አሁን ሰላምን አጎርሳለሁ ብለህ ልጅቷን ጾም እንድታውላት ነው አይደለ? በጠዋት ተነስተህ ተፍተፍ የምትለው? በፍጹም ወንድምየው የእውነት እንደሱ አይደለም። ስትቀምሰው ታመሰግነኛለህ። የዛሬው ይለያል። አረ እንደፈለክ። እኔስ አንዴ ቻለ ብሎ ፈጥሮኛል፣ እችለዋለሁ። ልጅቷ ግን ምንም በማታውቀው ነገር ጾሟን ልታውላት ነው። እንደፈለክ እሺ። ምግብ በድምፅ ነው እንደሚሰራው። ገራሚ ምግብ ነው የተሰራላችሁ። ላቤን ጠብ አድርጌ እውቀቴን ተጠቅሜ ባወራ አይደለም አባቢ፣ በሰራ ነው። አረ ነገር የሆነ ነገር ይሸተኛል። እንዴ ምን ጨምረህበት ነው? ለዛሬው ልዩ ነው ብያለሁ እኮ። ቀምሰህ ማረጋገጥ ነው። ነይ ሰላም። እግዚአብሔር ይሁነን እንግዲህ። ተባክ በይ እናቴ ሞክሪ። አንዴ ፈርዶብናል። ሁሌ ጠዋት መሰቃየት ነው። እኛ ቀመስ በፈጣሪ ስም ምግብ ውስጥ ምንድን ነው የጨመርክበት? አንተ ደግሞ በቃ ሁሌ ማጣጣል። ዛሬ ደግሞ አይጣፍጥም ልትል ነው? አዎ አይጣፍጥም ቢኒ። የሆነ ባዕድ ነገር ገብቶበታል። ባዕድ ነገር አይደለም፣ ቅመም ነው። ምን አይነት ቅመም? የወጥ ቅመም አለ እንደ ቤት ውስጥ? ትናንት የገዛሽው በጥቁር ፌስታል የተጠቀለለ። እሱ እኮ ዕጣን ነው ቢኒ፣ የድሬዳዋ ዕጣን ነው። እንዴ ዕጣን ታበላናለህ? አንተ ገና መርዝ ትግተናለህ። ደግሞ ለሰው የተመረዘ ምግብ በማቅረብ መቀጣት ያለብህ ሰው ነህ አንተ። እንዴ ወይኔ ዳግም እንዴ ስንት ሆቴል ከፍቼ ጥሩ ምግብ ሰራለሁ ያልኩኝ ሰውዬ ለራሴ መመገብ አቅቶኝ፣ ወይኔ በምግብ ልትገለኝ ነው አይደለ? ዛሬ በቃ ስራ ሊረፍድባችሁ ነው። የምን ስራ ነው እንዴ? ደግሞ እንደዚህ ሆነሽ ትተንሽ አንሄድም እንዴ? ደግሞ ሰውየው ብቻሽን ሆነሽ ቢመጣስ? አዎ ትተንሽማ አንሄድም። እንደሱማ በፍጹም አይሆንም። ደግሞ ስራ ለመስራት እያሸማቀቀኝ ጭራሽ ስራ ላስፈታችሁ እንዴ? ምን አሸማቀቅሽ? ደግሞ ምን ስራ አለኝና ነው? ባይሆን ቢኒ ብሄድ ጥሩ ነው። እኔ ስላለው ችግር የለውም። ትክክል ነው። ደግሞ ስራ ስለሌለ ነው። እኔም ዛሬ ረፍት ነኝ። ትናንት አልነበርክ እንዴ ረፍት? ለሁለታችንም አንድ የነገርከን ረፍት ነን ብለህ። ትናንት የምን ረፍት? ዛሬ እኮ በዓል ስለሆነ ነው። አከብራለሁ። የምን በዓል? እንትን የሆነ ማን ነው የላበ ምንድን ነበር ዳጊ? በማይቀለደው አትቀልድ እሺ። አሁን ቁርስን ብላና ይሄ የሰራውን ምግብ ብላና ወደ ስራ ሄድ። ዳግም ትክክል ነው። በል ወደ ስራ።
ለካ ስራ አጥ መሆን ጥቅም አለው። ሰዎች ወደው አይደለም ስራ ፈት የሚሆኑት። ይገርማል። ለመጀመሪያ ጊዜ ስራ የሌለው ሰው አትራፊ ሲሆን በአይኔ በብረቱ አየሁ። ይህ አጋጣሚ ለእኔ በጣም ጥሩ ነበር። ምን ማድረግ አለብኝ? ዳግም ለአንድ 2 ቀን ከቤት የሚወጣበትን መላ መፈለግ አለብኝ። ደግሞ ምግብ ማን ያዘጋጃል? መላ መፈለግ አለብኝ። ይህ አጋጣሚ መባከን የለበትም። አዎ፣ ጥሩ ሐሳብ። መኪናዋ ተበላሸች ብዬ ሰበብ ልፍጠር። የሆነ ነገሯ ተበላሽቷል ብዬ ጋራዥ ላስገባት። ሰላምዬ፣ እንዴ ጨረሽ እንዴ? ሾርባው እንዴ ቆንጆ ሾርባ ነው አይደል? አይዞሽ፣ ደግሞ ቆንጆ ነገር ሰራልሻለሁ። ቶሎ ነው የሚሻልሽ። እሺ አይዞሽ። እኔ በደንብ ነው መንከባከብሽ። ትንሽ ቢኒ ነው እንጂ እኮ እኔ ምግብ ላይ ጎበዝ ነኝ። እሱ ግን ቢሰራልሽም አትቢ። አይዞሽ። ወይኔ በቃ አትሳቂ። አይዞሽ ሰላምዬ። ወይ በቃ እኔ ደግሞ ማሸት ዝም ብዬ ደግሞ ይቅር ላሳምሽ እችላለሁ። ይቅር በቃ አይዞሽ። ሌላ ነገር ደግሞ አሁን እሰራልሻለሁ። ምን ልስራልሽ? አጥሚት ወይስ? አረ በቂ ነው ይሄ። ምን ነው አልጣፈጠሽም እንዴ? አረ ጣፍቶኝ ነው። በቃ 1-2 ሰዓት ቆይ፣ ደግሞ ቆንጆ ነገር እሰራልሻለሁ። እሺ ለፍቅር ሲባል የሆነ ነገርሽ ተበላሽቷል መባል አለበት። ደግሞ እንዳታኮርፊ። ሳራ ብትሰድብሽም እኔ ግን አከብርሻለሁ። ሳራ ምን እንዳለች ታውቂያለሽ? አይ አልነግርሽም። 2 ጊዜም አልጎዳሽም። አረ እያመመኝ ነው። አረ ዳጊ እያመመኝ ነው። አረ እያመመኝ ነው።
እንዴ ቢኒ መጣ እንዴ? ትንሽ እኮ አመም አድርጓት እጇን እያሸዋት ነው። እና አልጋ ክፍል ነው የምታሽላት? ምን ችግር አለ እንዴ? ምን ነው ግን ቶሎ መጣ? እባክህ መኪናዋ ተበላሸች። ምን ነው መቼም ዘንባባውን አልገጨም አይደል? አትቀልድ በእናትህ። የምን መቀለድ ነው አባቴ? አስበዋል በዚህ መኪና ዘንባባ በገጭ በቃ ችሏል ብለው ነው የሚያሰናብቱ። ምን ነው አንተ መኪናዋን አቀለልካት? እዚህ ሀገር እኮ 98% ኢትዮጵያዊ እግረኛ ነው። በዚች ሀገር እንኳን መኪና ጋሪ እንኳን ያለው ክብር ይገባል። አረ መተባበር። እሺ አሁን የታቆምካት? ጋራዥ አስገብቻት ነው የመጣሁት። ሰሞኑን ትወጣለች፣ ቀላል ብልሽት ነው ብለዋል። ጥሩ ህልም ተሳክቷል። የምን ህልም እንዴ? ቢኒን አታውቂውም? ህልመኛ እኮ ነው። እንደውም ወደፊት ኢትዮጵያ ስተኛ እሱ ነው የሚያልምላት። አያስቅም? እሺ ይልቅ የሚበላ ነገር ካለ ስጠኝ። ካልበላ አይስቅ ነገር ነህ። ለማንኛውም ታጠብ፣ ምግብ አቀርብልሃለሁ። መቼም አንዴ የቤቱን ማወራኛለሁ። እሺ ማወራው መጣው። እሺ በቃ ቶሎ ነው። ኦንላይን የምግብ ትምህርት ምናምን ቼክ እያደረግሽ ነው እንዴ ብራዘር? ምንድነው ኦንላይን ቼክ? የምትሰሪው ምግብ በሙሉ እዚህ ቤት ይደፋል። እንግዲህ አንድ ቀን ተበልቶ ያውቃል። በቃ አንተ አማራጭ ሳጣ ዝም ብዬ የምሰራውን ስበላለህ። በቃ የጣፈጠልህ መሰለህ? እኔ እሱ አይደለም የሚገርመኝ፣ የወር አስቤዛችን ባይዘ አንተ መስራት ከጀመርክ ጀምሮ በ3 እጥፍ ጨምሯል። ማን እንደሚበላው አይታወቅም። ምክንያቱም እኛ ቤት የሚደፋው ምግብ ይበልጣል። የሚደፋው እኔ የምበላለህ ይኸውልህ አማራጭ ስላጣው ነው። ውጭ ከመብላት ብዬ ነው። የሚበላ ምግብ ስራ የሚበላ። አይዞሽ ጉራ፣ አይዞሽ። ሄሎ። አዎ ምን ማለት ነው? አሁን አስገብቻት ተሰራች ማለት ነው? መኪናው ተሰራ እንዴ? ምን አልከኝ? አዎ ቶሎ መሰራት። ሄሎ ምንድን ነው የምትለኝ? እንዴ ዛሬ የገባ መኪና ዛሬ ሆኖ ትሰራላችሁ እንዴ? በቃ ተሰራ። እሺ ትንሽ ቆይ፣ በቃ 1-3 ቀን እናንተ ጋር ይቆይ። ዛሬ አልችልም። በቃ ነገ ጠዋት መጥቼ ወስዳታለሁ። ምን አይነቱ ነው? ይህኔ እኮ በፍጥነት ስሩ ብትባሉ አሰሩ። ክፉ። ቆይ ምንድን ነው የማደርገው? ይኸውልሽ ለአንቺ ቡና ለማፍላት ከሰል ለማቀጣጠል 1 ሰዓት ነው የፈጀብኝ። ይኸው አሁንም ንፋስ ላይ ተቀምጧል። ግን ተቀጣጥሎ እንደደረሰ ማለት ነው ቆንጆ ቡና ነው ማፈላልሽ። ቆንጆ ቦምብ የሆነ ቡና ቦምብ። ለትንሽ ጊዜ ብቻ ነው። እሺ እስኪ ይሻል። ኧረ ችግር የለውም። ቢሻልሽ ራሱ ነው ያፈላልሽ። እንዴ ምን ችግር አለው ሰላምዬ? ደግሞ ዛሬ ገላሽን ታጠቢያለሽ። ውሃ አሙቅልሻለሁ። አሁን አሙቅልሻለሁ። እሺ እሺ። ሳብ ላድርግልሽ ብዬ ነው። ያማል እኮ አይ እንዲሻልሽ ብዬ እኮ ነው። አንቺ ግን እንዴት ነው የምታምሪው? እውነት በጣም እኮ ነው የምታምሪው። ያምርህ ነው? አዎ እኔ እንጃ ሁሉ ነገርሽ በጣም ደስ ይላል። ከዛም በላይ ደግሞ እንዲህ ሳይሽ በጣም ነው ደስ የሚለኝ። እንዴት ነሽ አሁን? እጅሽን ደህና ነኝ፣ እየተሻለኝ ነው። ምን ልስራልሽ? ይሁን ነገር ልስራልሽ እ አይዞሽ። ምን ልስራልሽ? ምንም አልፈልግም። ምንም አትፈልጊም? ቢኒያም ነው የሚሰራልሽ እምቢ ካልሽ። እና ምን ነው አምነሽ? ኖ አይሆንም። የሆነ መፍትሄ መፈለግ አለብኝ። መፈለግ አለ። ቢኒ በሰላም ነው? አዎ በሰላም ነው። እንትን የሆነ ሀሳብ አስቤ። የምን ሀሳብ ንገረና። ሰራተኛ መቅጠር አለብን። ሰራተኛ?
ግን አዎ ይሻላችኋል። እኔ ምንም እየጠቀምኳችሁ አይደለም። ብሄድ ይሻላል። እንደሱ ማለት ፈልጌ አይደለም። ማለቴ በቃ አንቺን እስከሚሻለሽ ድረስ አንዳንድ ነገሮች የምታግዘን ሰራተኛ መቅጠር ፈልጌ ነው። እንዴ ቆይ እኔ እየሰራው አይደል እንዴ? ሌላ ውጪ ለምን እናወጣለን? አይ አንተስ ቢሆን ለምን ትቸገራለህ እንዴ? የማላስብልህ ነው እንደሚመስልህ? እንዲህ ደፋ ቀና ስትል ለምን ይደክማል? በዛ ላይ ደግሞ ሰላም መጨናነቅ የለባትም። አይ ለኔ እንኳን ተጨንቀህ አይመስለኝም። እኔም በሆን ሰራተኛ ተቀጥሮ ተመችቶኝ አልቀመጥም። በውጪ ለሌላ ውጪ ስተወጡ ማየት አልችልም። እኔ ደግሞ ወስኛለሁ። ነገ በጠዋት ለደላለው ደውልለታለሁ። በቃ ሰራተኛ ይቀጠራል። አንተም የጀመርከውን ቢዝነስ መቀጠል አለብህ። እንዴ ብሩ እኮ ባንክ ሲቀመጥ እያደረ እየቀነሰ ነው የሚመጣ። አታይም እንዴ? ዶላር እኮ እየጨመረ ነው። አረ ደስ እንዳለ አባቴ። እኔ እንደሆነ ነፃነቴን ማወጅ ነው የምፈልገው። እንደፈለግ። ለማንኛውም ነገ አንድ ሰው ቀጥሮኛል። እንደውም ነገ ጠዋት እወጣለሁ። ምን አይነት ልጅ? አይ የሆነ አዲስ የቢዝነስ ሀሳብ ነው፣ እንገናኝና እናውራ አለኝ። እንዴ ሆቴሉስ ተውኮ? በቃ አልተውኩትም፣ ግን ያው የተሻለ የቢዝነስ ሀሳብ ከተገኘ ብዬ ነው። እሺ ታውቀዋለህ ልጁ? በአካል አላውቀውም፣ ኦንላይን ነው የማውቀው። ለማንኛውም በደንብ ጠንቀቅ በል ወንድምየው። ከኛ በላይ ጥንቃቄ እሱ አያሳስብ፣ ችግር የለውም። ለማንኛውም እሳቱ ሳይቀጣጠል አይቀርም። ሄጄ ላምጣው። አይዞሽ የምን ቆንጆ ባዜና ታና ወይ ሶሚ እሺ ትላለሽ። የምን ቢኒ ሲመጣ እሺ ምን ችግር አለ? እኔ ወንድምሽ አይደል እንዴ? እሺ ምን ነይ አዲሷ ሰራተኛችን እንዴ? በዚህ ፍጥነት ሰራተኛ? ደህና ዋላችሁ? እግዚአብሔር ይመስገን። እሱ ዳግም ይባላል፣ ወንድሜ ነው። እሷ ደግሞ ሰላም ትባላለች፣ የቀድሞ ሰራተኛችን ነች። የቀድሞ ሰራተኛ እንዴ? ታዲያ እዚህ ቤት ነው ሁለት ሰራተኛ የቀጠራችሁት ነው ወይስ ማታ ማታ ሌላ ስራ አለን? የዛሬው ደግሞ ስፔሻል ነው። እባክህ ስምሽን አልነገርሽም? ውቢት እባላለሁ። ለማንኛውም ወንድምየው ከዛሬ በኋላ ነፃ ነህ። ይኸው ሰላምን እሷ ትንከባከባለች። ማለት ሰራተኛችሁን ነው የምንከባከበው? አዎ ምን ነው እንዴ? እኔ እኮ ሰራተኝነት ነው የመጣሁት። እኛ ታዲያ ምኑኛ ያለሽ እንዴ? እኮ የሰራተኛ ሁኝ እኮ ነው እያላችሁኝ ያላችሁት። ታዲያ ልዩነቱ ምንድን ነው እንዴ? ልዩነትም አለው። ስሙስ፣ ክብሩስ? ሰራተኛ ሆነሽ ክብርም ፈልገሽ አይከብድ? ስራው ጥንቅር ብሎ ይቀራል እንጂ የሰራተኛም አልሆንም። ይኸውልሽ ውቢት፣ እኛም እዚህ ቤት ሁለት ሰራተኛ እንዲኖር አንፈልግም። ግን በአጋጣሚ በቃ እሷ እጇ ስለተሰበረ እሷንም እኛንም እንታግዥን የቀጠርንሽ። ብር ካነሰሽ ደግሞ እንጨምርልሻለን። ባይሆን እሱ ይሻላል። አየብን ነገር ነስ ጋር ፈበለ ማለት ነው። የዛሬው ደግሞ ከበድ ያለ ነው። አኔ እየተንከባከብኳን በምን ትጠይቃታለህ? ደህና ናት፣ በጣም ደህና ናት። እኔ የምለው ወይ አንተ የምትለው ይሄ ነገር ግን ድንቃ ድንቅ ላይ መመዝገብ የለበትም ትላለህ? ምኑ? በኢትዮጵያ ለመጀመሪያ ጊዜ ለሰራተኛ የቀጠሩት ወንድማማቾች የሚለው ነው። በቃ ቀለድክ ማለት ነው እንዴ? እውነቴን እኮ ነው። ዓለም ላይ የሌለ ትልቅ ጀብድ እኮ ነው የሰራነው፣ ለዛውም ኢትዮጵያ። አስበዋል? አረብ ሀገር ያሉ እህቶቻችን ይህንን ሲያዩ ማዳምን ብድግ ብለው ኧረ ሰራተኛ ይቀጠርልን የሚሉ አይመስልም? ሰራተኞቹ ከየት ቢሆን ጥሩ ነው? ከአውሮፓ የሚመጡ ሰራተኞች ማለት። በቃ አንተ ከሰሙ ብዙ ታወራለህ። ሰዓት ደርሷል። አየው የቀጠሮ ሰዓት ስለደረሰ ሂድና ሙሉ የቢዝነስ መረጃውን ስሙ። ከዛም ቁጭ ብለን እናወራበታለን። አይ ወንድምዬው አያሳስብሽ።
ለማንኛውም ሰላም ዋል። ቻው ቻው። ምን ላግዝሽ? የምትፈልጊው ነገር አለ? አንቺ እኮ አሰሪዬ ነሽ። ምን ታግዥኛለሽ? እኔው በድሌ እያዘንኩ ልስራ እንጂ። ምን ማለት ነው? በድሌ እያዘንኩ ነው ማለት? የሰራተኛ ባረገው እድሌ ነው። ኧረ ተይ አይባልም። አይ የኔ ድልስ የከፋ ነው ባክሽ። የሰራተኛ ሆናለሁ ብዬ አንድም ቀን አስቤ አላውቅም ነበር። አረ ተረጋጊ በእናትሽ። እጄን እስኪሻለኝ ድረስ እኮ ነው። ከዛ እየተጋገዝን እንሰራለን ሁለታችን። አይመስለኝም ባክሽ። እኔና አንቺን እኩል የሚያደርጉኝ አይመስለኝም። ባይሆን በሌላው ነገር ቢክሱኝ እንጂ። ማለት ሌላ ነገር ማለት እንዴ? ሌላ ነገር ነው መቼም እሳትና ጭድ ባንድ ቤት ተዳፍኖ ይሉኝታ ምናምን ልትይ እንዳይሆን። ማለትማ እሳትና ጭዱን ማቀጣጠለው እያልኩሽ ነው። አልገባኝም። አይ እንግዲህ ምንድነው አንቺ መልክ ብቻ ነሽ እንዴ? ነቃ ቢና ተጠቀሚበት እንጂ የምን መላዘዝ ነው? በይ ወደ ስራሽ። አንቺ ገና ብዙ ታወሪያለሽ። በይ ወደ ስራሽ። ወገኛ አግኝተሽ ነው? መቼም ሁለት ጎረምሳ ቤት ውስጥ ተቀምጦ በብርድማ እንደዚህ እየተጠበስኩ አላድራትም። ፈጣሪ ሳይደግስ አይጣላ የሚባለው እውነት ነው። ቢኒና ዳግም ምን አይነት መልካም ሰው ባይሰጠኝ ይሄን ምን ሆን ነበረ። ብቻ ውለታቸውን የምመልስበት አቅምና እድሜ ስጠኝ። እናቴ ምን ሆነ ይሆን? ፈጣሪ ሆይ አደራን ይሄ የሰው ጭራቅ እንዳያገኛት ጠብቅልኝ። ሰላሜ እንዴት ዋልሽ? ደህና ነኝ። እንዴት ነህ? አለ ሰራተኛዋስ? አራለው እንዴ? ምን ነው እሷን ሰላምዬ ብለህ እኔን ሰራተኛዋ አልከኝ? ይቅርታ ስምሽ እኮ። ስሜ ምን ሆነ? ውቢት ይባላል። በጣም ቆንጆና የተዋበ ስም አለኝ። ምን ነው ምን ጎደለው? ኧረ ምንም አልጎደለውም። ስላለመድኩት ነው። ልመደዋ። ከዚህ በኋላ ልመደው። እሺ እለምደዋለሁ። ለማንኛውም ምን ላምጣልህ? ኧረ ምንም። ዳግምስ? ዳግም ቆያ እስኪ ልደውልለት። እንዴት ነሽ? ተሻለሽ? የተሻለኝ ነው። እንደኔ ከሆነ እንዴት ዋላችሁ? እሺ ሰላምዬ እንዴት ነው? ተሻለሽ? የተሻለኝ ነው። አሁን ደህና ነሽ አይደል? ደህና ነኝ። ቆየ እኮ በሰላም ነው? እባክህ የሄድኩበት ጉዳይ ቶሎ አላልቃልኝ። እንዲህ ሲንዛዙ ታውቀዋለህ መቼም። ደግሞ ቶ ብቻ እኔ የምለው የሰራተኛችን ሰራተኛስ? ጎሽ ጭራሽ የሰራተኛችን ሰራተኛ ብለህ ጠራኸኝ? ውይ በጣም ይቅርታ። ሰራተኛችን ለማለት ፈልጌ እኮ ነው። ሰራተኛችንም እንድትለኝ አልፈልግም። ያማረና የተዋበ ስም አለኝ። ውቢት የተባለ ስም አለኝ።
እሺ ያማረና የተዋበ ስም ያላት ሰራተኛችን ውቤት ሰራተኛ የሚለውን አውጣው እንዴ! ቆይ ግን እሷን ሰላምዬ ብላችሁ እኔን ምኑ ነው ውቢት ማለት የሚከብዳችሁ? ምንም አይከብድም። ውቢትዬ የሚበላ ነገር ይኖራል? ባይሆን እንደሱ ነው የሚባለው። አመጣላለሁ። እንዴ በጅማት ወይ ታሟል። ኧረ ለምን እኛ እናጎርስሻለን። ማን ነው እኔ አጎርሳታለሁ። ግድ የለም ሴት ለማጉረስ እኔ ይቀርባል። እኔ አጎርሳታለሁ። ልጅቷን አንቀት ገላታለህ። ተው አሁን ይሄን መቀርቀሪያ የሚያል ጉርሻ ስታጎርሳት ብትሞትብስ? በቃ ከዚህ በኋላ አታጎርሳት። እኔ ላጉርሳት። ግድ የለም ነይ እናቴ ነይ። እናቴ ውስጥ አለ። እሺ ጨርሽ፣ ችግር የለም። ደግሞ አትሳቂ፣ ሲበላ አይሳቅም። እሺ እንጂ ያት የኔን ጉርሻ ጎርሳ ቁም ነገር ማውራት ትችላለች። ለሴት የሚመጥን ጉርሻ ነው ማጎርሳት። እና የትልቅ ነው ይህ ለኔ ነው። እስኪ አጉርሰኝ። ወንድም አይደለሁ ለኔስ? አጉርሰኝ እስኪ ብላት። ወይ ማን ነው? አዳም ሔዋን ወይ ሔዋን። አረ ልጅቷ አይኗ እየፈጠጠ ነው። አንተ ይበቃል። ያንተ ጉርሻ የቀድሞ ሰራተኛ ነው። የቀድሞ የክብርት እመቤት ነው ያሉኝ። ወይ ጉድ! ነገሩ ሁሉ ግራ ገባኝ እኮ። ሰራተኝነት እንዳንቺ ከሆነማ እድሜ ልክስ ቢሰራ። ውቤት ውቤት አቤት። ውቤ ሰላም። በቃ መኝታችሁ ሬዲ ሆኗል። ግቡና አረፍ በሉ። እኛም ገብተን እንተኛለን። አዎ ለየብቻ ነው እንዴ የምንተኛው? አይ ትርፍ አልጋ ስለሌለን ሁለታችሁ አብራችሁ ነው የምትተኙት። ማንና ማን? እኔና እሷ? አዎ ምን ነው? ኧረ እኔ ከሴት ጋር አልተኛም። ባልጠፋ ሰው ከሴት ጋር አልተኛ እንዴ? እንዴ ለየብቻ ለመተኛት እኮ አልጋ ስለሌለን ነው። እኔ መቼ ብቻ ልተኛ አልኩ? ታዲያ ምንድን ነው የፈለግሽው? ምንም፣ ግን ከሴት ጋር አልተኛም። እናንተስ ቢሆን ደግሞ አይደብራችሁም እንዴ? ምኑ ነው የሚደብረን? ሁለት ኮረዳ ባንድ ላይ አስተኝታችሁ ብቻችሁን ስተኙ ነው ወይስ ዝም ብላችሁ ነው እንደዚህ የተነፋፋችሁት? ቤቤ ራስሽን ችለሽ አውሪ። እባክሽ አታስመስይ። እኔ ይሉኝታ ምናምን አላውቅም። ከፈለግሽ ገብተሽ ተኝ፣ ካልፈለግሽ እዚህ ሶፋ ላይ መተኛት ትችያለሽ። እኛ እንግባ። ምረስል ቁመና ብቻ። አሁን ይሄ ድል ተገኝቶ ነው? አቤት እኔ ብሆን ግን። ቆይ አንቺ ግን እኔ ስላለው ነው ወይስ ሁሌም ብቻሽን ነው የምተኘው? አረ ተረጋጊ። ምን እየሆንሽ ነው? ገና ዛሬ እኮ ነው የመጣሽው። ይሁና፣ ነገ ከነገ ወዲያ ለሚሆን ነገር የዛሬ ሌሊት ለምን ይባክናል? ያንቺስ ይለያል። የፈላጊና ተፈላጊ አለመገጣጣም ይመስለኝ ነበረ። ለካ ተገናኝተውም ክላሽ ያደርጋል። በይ እናቴ፣ እኔ ከአንቺ ጋር አልተኛም። ባይሆን እዚሁ የሚለበስ ነገር አምጥቼ ብተኛ ይሻለኛል። ይኸውልሽ የምልሽን ነገር በጥንቃቄ ካደረግሽልኝ በህይወትሽ አይተሽ በማታውቂው ገንዘብ ነው የማንበሸብሽሽ። ቆይ ግን ጉዳዩ ምንድነው? በጣም አስጨነቅሽኝ እኮ። ይኸውልሽ ዛሬ ነቢኒ ቤት ነበርኩኝ እና የነሱ ሰራተኛ ታግታለች። ስለዚህ አዲስ ሰራተኛ መፈለጋቸው አይቀርም። ስለዚህማ ቢንያምን የሚያውቀው እንደላላ አውቀዋለሁ። አንቺ ደግሞ ሰራተኛ መስለሽ ታናግሪውና
በሰራተኛነት እነሱ ቤት ትገቢያለሽ ማለት ነው። በሰራተኝነት? ከዛስ? ከዛማ ከነ ቢኒያም በርከት ያለ ገንዘብ የምናገኝበትን ውድ ሰነድ ትሰርቂያለሽ ማለት ነው። እንዴ መስረቅ? ኧረ ሳሪ ይህንንማ በፍጹም አላረገውም። አታስቢ ጓደኛዬ፣ ሰነዱ ምንም አናረገውም። እኛ የምንፈልገው ገንዘቡን ብቻ ነው። እሺ ቆይ ግን ለመሆኑ ሰነዱ ምን አይነት ሰነድ ነው? የቤተሰቦቻቸው አጠቃላይ ንብረት ያለው በዳግም ስም ነው። እናም የሚያንቀሳቀሳቸውንም ይሁን ሌሎች ንብረቶችን የያዘው ሰነድ እነ ቢኒያም መኝታ ቤት ነው የሚገኘው። ቆይ አንቺ እዛ መሆናቸው እንዴት ልታውቂ ቻልሽ? ከሱ ውጭ ያለውን ሁሉንም ቦታ ፈትሸዋለሁ። ይህንን አጋጣሚማ መጠቀም አለብኝ። ሳስበው ከቢኒያም ጋር እንደከዚህ በፊቱ በፍቅር ስም መነገድ የምችል አይመስለኝ። ገንዘቡን ብዬ እንጂ ከሱ ፍቅር ይዞኝ እንዳልሆነ ገብቶታል። ስለዚህ የምፈልገውንም የለመድኩትንም ጥቅማ ጥቅም ለማስከበር የተለየ ቀመር ያስፈልገኛል። ታዲያ አንቺ ለምን ሰነዱን አልወሰድሽውም? ከዚህ በፊት በሰነዱ የተነሳ ከወንድሙ ጋር ጸብ ውስጥ ገብተው ነበር። ለዛ ነው። አሁን ላይ ሰነዱን በጥንቃቄ ነው የሚያስቀምጠው እና ቁልፉን ደግሞ ይዞት ወጥቶ ነበር። ታዲያ እኔስ ብሆን ቁልፉን እንዴት ላገኘው እችላለሁ? የምትችውን ሁሉ አድርገሽ አንዴ ሰነዶቻችን ገባ ማለት ቁጭ ብለን ነው የምንበላው። በአሁን ሰዓት እጃቸው ላይ ብቻ 1.7 ሚሊዮን ብር በላይ በካሽ አላቸው እና ደግሞ ሊሸጡት እየተስማሙበት ያለው ላምበረት አካባቢ ያለ ቤትም አላቸው እና ሌላም ይሄ ድል ደግሞ ለእንደኔና ለእንዳንቺ አይነቷ ምስኪን ሴት ምን ማለት እንደሆነ በደንብ አድርገሽ ታውቂያለሽ። ያችን መኪና ቢቀማሽ እጅሽ ላይ ምንም ነገር እንደሌለሽ በደንብ አድርገሽ ታውቂያለሽ። አዎ ግን ይከብዳል ሳርዬ። ከልብ ካሰብሽበት አይከብድም። ደግሞ አሁን ላይ ምን ያህል ገንዘብ እንደሚያስፈልግሽ ታውቂያለሽ አይደል? በዛ ላይ ደግሞ በሁሉም ነገር ከጎንሽ እንዳለው ታውቂያለሽ። አሁን በምን መልኩ ነው ወደ መኝታ ክፍል የሚገባው? እነሱ እንደሆኑ የሚያስጠቡ ነገር አይደሉም። የማይሆን ነገር ነው። ግን ደግሞ የሆነ ነገር መፍጠር አለብኝ። አለሁልሽ። እንዴት እየሄደልሽ ነው? ምን? እንዴት? ሰራተኛዋ አልሄደችም እንዴ? እና ሁለተኛ ሰራተኛ ነው የቀጠሩሽ? ጉዳት ደርሶባት? ኦኬ፣ ጥሩ አጋጣሚ ነው። እሺ፣ ለምን እንደተሰበረች፣ ለምን ጉዳት እንደደረሰባትና ማን ሊያግታት እንደሚፈልግ፣ ለምን እንደሚፈልጓት ይሄንን ነገር ብቻ በደንብ አድርገሽ አጣሪልኝ። የማይጠቅም መረጃ የለም ማሬ። ሌላ ገንዘብ የምናገኝበት መንገድ ሊፈጠር ይችላል። ማን ያውቃል? ነገሮችን በደንብ አድርገሽ በጥንቃቄ እንድታጣሪ። እሺ
እሺ በቃ ውድዬ፣ እሺ ደውልሻለሁ። በቃ እሺ ደውልሻለሁ ማሪ። ቻው። ደህና አደርክ? አደርኩኝ። ማን ነው እባክሽ በዚህ በጠዋት የምታወሪው? ስልክ ማውራት አይቻልም እንዴ? ኧረ አላልኩም። እንዲህ በጠዋት ማሪ ውዴ የተባለችው ማነች ብዬ ነው። የስራ ባልደረባዬ ነች። የስራ ባልደረባ እንዴ? ምን ነው ሰራተኛ የስራ ባልደረባ የለውም እንዴ? ኧረ እኔ አልወጣኝም። ለነገሩ አሁን የሰራተኛ ሆኛለሁ። የስራ ባልደረባ እንኳን ማግኘት ከባድ ነው። ይሄ ነገር በጣም አንገብግቦሻል። እንዴ ለምን አያንገበግበኝም? ይሄ እኮ የድሃ ከሚለው የቀበሌ ቃል አይተናነስም። አታነካኪኝ እናቴ። አታነካኪኝ ጅል። አሁን እንደዚህ ሲያዩት የሚነካካ አይመስልም? ምን ይመስላል በእናታችሁ? እንዴ ምንድነው በጧት ወደ ኪችን የሚያንደረድራችሁ? አይናችሁንም ትገልጡት ኪችን ውስጥ ነው እንዴ? ሰላም አደርሽ? ባክ ብርድ ስጠጣ ነው ያደርኩት። እንዴ ምን ነው ብርድ ልብስ አነሳችሁ እንዴ? አዎ ብርድ ልብስ አንሶናል፣ ይቀነስልን። ይቀነስ ነው ይጨመር? አይ ብርድ ልብስ ስላነሰን ይቀነስልን። አልገባኝም። እናንተም እንደዚህ ነው የማትገቡኝ። አሁን የምለው ነገር ሳይገባ ቀርቶ ነው። እሺ አሁን የመጣሁት መኪና ላውጣ ልሄድ ስለሆነ ሰላምን አደራ ልልሽ ነው። አደራ ማለት ቁርሷን እንደሆነ እያዘጋጀሁላት ነው። አይ እሱ ብቻ ሳይሆን ትተሻት የትም እንዳትወጪ። ማለት መጋኛ እንዳይመታት ነው? ይኸውልሽ ውቢት፣ የነገርኩሽን ብቻ አድርጊ። በፍጹም ትተሻት እንዳትወጪ። የሚገዛ ምናምን ነገር ካለ እኛ ስንመጣ እንገዛለን። ቆይ እነዚህ ሰዎች ለሰራተኝነት ነው ለጥበቃ ነው የቀጠሩኝ? ወይኔ ሳራ ምን አይነት ጉድ ውስጥ ነው የከተትሽ? በእናትሽ አረፍ። አንቺም እዚህ ኪችን ውስጥ ናነሽ የምትገልጪው ማለት? እሺ ምን ልታዘዝ? ቁርስ አይበሉን አይደል የወጡት? አዎ። ከዚህ በኋላ በጧት መነሳት አለብሽ። በፍጹም ሳይበሉ መውጣት የለባቸው። ዋው ዋው ዋው! አንቺ የቤቱ ባለቤት ብትሆኚ ትእዛዝ በጣም ነው የሚያምርብሽ። እየቀለድኩ አይደለም። ታያቸው እባክሽ፣ ተኝተው አይደል እንደ ያደሩት። ይልቁንስ ከተነሳሽ አይቀር የጣርኩት ነገር እያየሽልኝ እኔ አልገና ልጣጥፍ። አግኝቼዋለሁ፣ ግን እንዴት ብዬ ነው የምወጣው? እንደምንም ብዬ ከዚህ ቤት መውጣት አለብኝ። ቶሎ እነሱ ሳይመጡ መውጣት አለብኝ። ግን እኮ እነሱ ከመጡ እንደተሰረቁ ሊያውቁ ይችላሉ። እኔ የምልህ ይቺ ሰራተኛ ግን ሳራ የላከቻት ይመስለኛል። የትኛዋን? ለካ ሁለት ሰራተኛ ነው ያለን። እኔ የምልህ ሰላም ግን አሁንም ሰራተኛችን ናት እንዴ? ማለት አይ ያው የሆነ እድገት ነገር እኮ ብንሰጣት ብዬ እኮ ነው። ቀልዱን ተውና ትናንት የሄድክበት ቢዝነስ እንዴት ነበር? ልጁ ሳሚ ይባላል። የሆነ ደስ የሚል ሐሳብ አለው እና ፒራሚድ ቢዝነስ ታይፕ ነው። ምንድነው አንተ የሆነ ፓኬጅ ይዘህ ትገባለህ። ከዛ በአንተ ስር ደግሞ ሌሎች ሰዎች ፓኬጁን ሲገዙ አንተ ተጠቃሚ ትሆናለህ ማለት ነው። ታዲያ ፓኬጁ ምንድነው? የሆነ ፕሮዳክት ነው።
እቃው ምን እንደሆነ በእርግጠኝነት ግልጽ አላረገልኝም፣ ግን የሆኑ ከውጪ የሚገቡ ምርቶች መሰሉ። ታዲያ የምትገዛውንና የምትሸጠውን እቃ ካልነገረህ ምኑን ነገረህ? እሱን ዛሬ ቦታው ላይ ሄደን አሳይሃለሁ ብሎኛል። ይኸውልህ ለማንኛውም ተጠንቀቅ። በደንብ ሳታጣራ ምንም አይነት ገንዘብ ኢንቨስት እንዳታረግ። አያሳስብ ወንድምየው፣ ጥንቃቄ ከኛ በላይ። እሺ ጠንቃቃው፣ በላው ነው ያልፈድብህ። በል እንግዲህ አሸኘኝ። እሺ ትንሽ ልሸኝ። ኧረ ትንሽ ሸኝ። ሁሌ ውረድ እያልክ እኮ አሰቃየኝ። እሺ ሳሚዬ ቢዝነስማን እንዴት ነህልኝ? ማታ ስደውልልህ ስልክ አይሰራም። ስለ ዳግም ልጠይቅህ ነው። ኧረ እባክህ እሳት እኮ ነህ። አዎ ግን እየተጠነቀቅሽ እንዳይባንን ደግሞ። እንዴ እጁ ላይ እኮ ከ1.7 ሚሊዮን ብር በላይ ያለው። አዎ ቆይ አንዴ መልሼ እደውልልሃለሁ። ቢኒ ቢኒ ምንድን ነው? ቢኒዬ እንዴት ነህልኝ? ደህና ነኝ። የዛን ቀን እኮ ቻው ሳልላችሁ ወጣው። በእናትህ ይቅርታ። አይ ችግር የለውም። ግን እንዴት ሆነች ልጅቷ? በእናትህ አልተገኘችም አይደል? አልጠፋችም፣ ቤት ነች። አይ ጥሩ። እና አትከፍትልኝ? አልከፍትልሽም አልኩሽ እኮ። እና አትሸኘኝም? አልሸኝሽም። ይቅርታ አልኩህ አይደል እንዴ? በቃ አጥፍቻለሁ፣ ይቅርታ። ይቅርታሽን ተቀብያለሁ። ይቅርታሽን ተቀበልኩ ማለት ግን አብረን እንቀጥላለን ማለት አይደለም እኮ። ለምን? ስለማልፈልግ። የማትፈልገው ይቅርታ ስላላረክልኝ ነው? አይደለም፣ የማልፈልገው ስለማልፈልግሽ ብቻ ነው። እንግዲያውስ በሌላ ሴት ቀይረኛል ማለት ነው። የሚጠቅምሽ ከሆነ እንደፈለግሽ አስቢ። ልክስክስ ነህ። እሺ ባንዴ እኔን ትተህ ከሌላ ሴት ጋር ትሆናለህ? ደግሞ የማላቅ እንዳይመስልህ እሺ። እርግጠኛ እስከሆን ድረስ ነው እንጂ ከማን ጋር እንደምትልከሰከስ አውቃለሁ። እንኳን አወቅሽ። አሁን ግን እየሰደብሽኝ ነው። ይኸውልሽ ክብርሽን ጠብቂ እሺ። የትኛው ክብር? ከሰራተኛ ጋር የሚያጋድበው ክብርህ ነው? ስለ ክብር ብታቅ ኖሮማ በሰራተኛ ትቀይረኝ ነበር። እሺ ወር ሳይሞላ ከሰራተኛ ጋር አትልከሰከስም ነበረ። ደግሞ የተሻለ ሴት እንኳን ብትሆን አይቆጨኝም ነበረ ከሰራተኛ ጋር። ትሰሚያለሽ? ካንቺ ትሻላለች። ስራዋ የተናቀ ቢሆንም ስብዕናዋ ግን የተከበረ ነው። ድሮስ አንተ መች ሰው ታቅና? አልወቅ ደግ አደረኩ። ትሰሚኛለሽ? ከዚህ በኋላ ፍቅር አይደለም አጠገቤ እንዳትደርሺ። አጠገቤ እንዳትደርሺ። ሰራልሃለሁ። ቆይ እኔ ሰራ አይደለሁም። በደንብ አድርገህ ታውቀኛለህ። የጠረጠርኩት እውነት ሆነ ማለት ነው። እቺ ልጅ ወዷታል። ይሄ ደግሞ እንዲሁም በጭራሽ አልፈቅድም። ታይኛለህ። እኔ የምልሽ ሰላም፣ ወይ እጅሽን ግን ምን ሆነሽ ነው? ወድቀሽ ነው? አዎ። እኔ ግን አይመስለኝም። ታዲያ ምን መሰለሽ? የሆነ አደጋ የደረሰብሽ ነው ይመስለኝ። አዎ ልክ ነሽ። አልመሰለኝም። በቃ አንቺ የመሰለሽ ነው እኔ ነው። ምን ነው አንቺ እኔ ለማውራት ራሱ ደበርኩሽ ነው ወይስ እቺም ስልጣን ሆና ልዩነት መፍጠርሽ ነው? ኧረ እኔ አልወጣኝም። ግን ልዩነት እንዳለን ታስቢያለሽ ማለት ነው? አላሰብኩም። እኔ ግን አይመስለኝም። ኦ ያንቺ ደግሞ ይለያል። ድሮም እኮ ሴቶች አይሆኑኝም። እኔ ለነገሩ ወንዶችስ ቢሆኑ መች ሆኑኝና። አሁን እንዴት አድርጌ ከቤት እንድትወጣ ላድርጋት? ምን ምክንያት ፈጥሬ ላስወጣት? ቆይ ሰላም ወይ አንዴ ሱቅ ደርሼ ብመጣ ቅር ይልሻል? እንዳትወጪ ተብለሽ አይደል እንዴ? ምን ነው ተፈሪያለሽ እንዴ? ፈራለሁ አላልኩሽም? አይመስለኝም። ኦ እሺ በቃ አንቺ ገዝተሽልኝ አትመጭም? መውጣት አልችልም።
ምን ነው ውጭ ላይ የምትፈሪው ሰው አለ እንዴ? ስለምፈራ ሳይሆን ስለማልወጣ ነው። አይመስለኝም። አይመስለኝም? አዎ አይመስለኝም። እሺ በቃ እንደመሰለሽ። ሄሎ እባክህ ወንድሜ አበለኝ፣ የት ነው ያለው? ላገኝ እፈልጋለሁ እኮ። የት ነህ? መጣሁ፣ ይኸው መጣሁ። እዛው ጠብቀኝ። በምን መልኩ ነው የማወጣው ይህንን ሰነድ? ማታ ሲተኙ አይ ይከብዳል። ሲመጡ ሱቅ የሚገዛው እቃ አለኝ ብዬ ይዤው ልውጣና ለሳራ ቀብያ ትመለሳለሁ። ጥሩ፣ በጣም ጥሩ ሀሳብ ነው። ስለዚህ አሁኑኑ ሰነዱ መያዝ አለብኝ። ዋው የሚገርም ሀሳብ። ምን ነው ወንድምየው፣ ሰላም አይደል? ቆይ አንተ ምንድነው ለሳራ የነገርካት? ምን ነገርኳት? ምን አግብቶ ነው ከሰላም ፍቅር እንደያዘኝ የነገርካት? ወንድምየው ተረጋጋ። ወንድሜ አትበለኝ። ለምንድን ነው የነገርካት እያልኩ ነው። እኔ አልነገርኳትም። አትዋሽ፣ ነግረሃታል። ታዲያ ካልነገርካት ከየት አምጥታ ተናገረች? አልነገርኳትም። ነግረሃታል። የማትረባ ወሬኛ ነህ። እሺ አትስደበኝ ቢኒያም። ስራ ነው የሚያሰድብ። እንደውም ስድብ ሲያንስ ነው። እደግምልሃለሁ፣ ወሬኛ ነው። አዎ ነው። እሺ ትላንት ለመጣች ሴት ብለህ እኔ እንደዚህ ታደርገኛለህ? ወንድምን በጣም አመሰግናለሁ። እሺ ማንም ትላንት ለመጣ ሰው ብለህ ወንድምን እንደዚህ ነው የምታደርገው አይደለ? እሺ ዛሬ ደግሞ ወሬ የለም እንዴ? እኛ የለም። ወሬ ካለሽ አምጪ። ባይሆን ለሰላም እንስጣት እድሉ። እኔ ምንም ወሬ የለኝም። በቃ ዳግም ጀምር። ኧረ እኔ ወሬ የለኝም፣ ተይኝ በእናትሽ። በቃ እሺ እኔ እጀምራለሁ። ምን ሆናችሁ ነው ዛሬ ወሬ የጠፋባችሁ? ወሬ የለንም አልኩሽ እኮ። አንቺ ካለሽ አምጪ። አመጣሁኝ እኮ እኔ እኮ ንገሪና። ምን ሆናችሁ ነው ወሬ የጠፋባችሁ? ኧረ በእናትሽ ዝም ብለሽ ቡናውን አፊ። አፈላዋለሁ፣ አንተ ከትክላችኋለሁ። ምን ላይ ደረሳችሁ? አለቃ ዶክመንቱ በእጃችን ገብቷል። ዶክመንት አልጠየኩም። የልጅቷ ጉዳይስ? ልጅቷ አለቃ፣ ልጅቷ ምን ቤት ቀይራዩን አላቅም። ሰፈር ታይታ አታውቅም። ቤት ሄዳችሁ አረጋግጧ። ቤት አይከብድም አለቃ። መረጃ እኮ እንዳይገኝ ብዬ ነው። መረጃ ለምን ትጥላላችሁ? ለምን መረጃ ትጥላላችሁ? ሰፈሩ ጥበቃም ካሜራም አለው። ምክንያት እንደማልቀበል አስቀድሜ ነግሬያለሁ። እስካሁን ድረስ የሰራኸው ወንጀል መረጃው እጄ ላይ እንዳለ ታውቃለህ። እድሜ ልክህን እስር ቤት ገብተህ መበስበስ ከፈለክ አድርገው። እሺ እሞክራለሁ አለቃ። እሞክራለሁ አይደለም፣ አድርገው። አሁኑኑ አድርግ፣ አሳይ። እሺ አለቃ። አሁኑኑ ልጆቹ ጋር ደውልና ዛሬ ማታ እንቅስቃሴውን ጀምሩ። ዛሬው። እሺ አለቃ፣ ዛሬውን እንጀምራለን። በቃ እኔ ልተኛ ነው። ደህና አደሩ። ዛሬም እንደ ትናንትና ነው የምንተኛው? እንደ ትናንት ነው ወይ የምንተኛው? አይሻልም? እኔ አይሻለኝም። እንዴ
እና ምን ይሻልሻል? በኋላ እነግርሃለሁ እነሱ ሲተኙ። ይቅርብኝ፣ እኔ አልፈልግም። እንዴ አንተ ደግሞ አትክደርደር በእናትህ። ለማንኛውም አሁን ስራ ስለጨረስኩኝ ሱቅ መውጣት ይፈቀድልኛል? እንዴ ሰዓቱ እኮ መሽቷል። ታዲያ ምን ሆናለሁ? እዚህ ጋር እንዴ ሱቅ ያለው እኮ። በቃ የምትፈልጊውን ነገር ንገሪኝና እኔ ገዝቼልሽ ልምጣ። አይ የሴቶች ነገር ነው፣ ራሴ እገዛዋለሁ እኮ። እኔ ልገዛልሽ አልችልም። ቆይ ለምን የምትፈልጊውን ነገር እሺ ገዝቼልሽ አልመጣም? አይ የሴቶች እቃ ነው፣ ራሴ እገዛዋለሁ እኮ። እኔ ልገዛው አልችልም እንዴ? አንተ ደግሞ ምን እንዳልገባው ትሆናለህ። የሴቶች እቃ ነው እያልኩ። ለማንኛውም ካመጣሁት በኋላ አሳያለሁ። አሳያለሁ? ወይ ጉድ! ምን ልታሳየኝ ይሆን? እስቲ ገምች፣ ምን ይሆን የምታሳየኝ? ኧረ እኔም እየደከመኝ